በጣም አመሰግናለሁ አርበኛ አስረስ ማረ ዳምጤ ዛሬም በወቅታዊ የፋኖ ትግል እንደዚሁም በተለያዩ ጉዳዮች ላይ ሐሳብንና አንዳንድ ስቴቶችን ለመስጠት ፍቃደኛ ሆነ በመገኘት በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እንግዲህ ወቅታዊ ጉዳዮችን በማንሳት ነው ሰሞኑን አውደ ውጊያዎች ተካሂደዋል። እንግዲህ አርበኛ አስረስ በተቃራኒው የሀገሪቱ የጦር ኃይሎች ኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ ምናልባትም ለስንተኛ ጊዜ እንደሆነ ቆጥረንም የምንጨርሰው አይመስለኝም በተከታታይ ማይክ በጨበጡ ቁጥር የሚናገሩት አንድ ተደጋጋሚ ነገር አለ። ሰራዊታችን የተገነባው ለትልቅ ግዳጅ ነው። የሰፈር ውስጥ ኃይሎች ትንንሽ ኃይሎች ጋር ለመጋጠም አይደለም። ሰራዊታችን ጦርነትን ከማድረግ ባሻገር አስቀድሞ ማስቀረትም የሚችል አቅም ገንብቷል። በተደጋጋሚ የመከላከያ ሰራዊቱን አቅም በመናገር ነው ንግግራቸውን የሚጀምሩት። ይሄ ለምን ተደጋገመ? እንግዲህ አሁን አማራ ክልል እያየነው ነው። በዚህ ደረጃ ነው ሰራዊቱ የሚገኘው። በኦሮሚያም ተመሳሳይ የኦሮሞ ነጻነት ሰራዊትን መግጠም የሚችልበት ብዙ ግንባሮች ላይ እየተሸነፈ እየተመታ ነው ያለው። ለምንድነው በተደጋጋሚ እንዲህ አይነት ነገር ከፊልድ ማርሻል ብርሃኑ ጁላ አንደበት የሚወጣው? የንግግር ማስጀመሪያ አድርገውታል። መከላከያ ሰራዊቱ ጠንካራ ነው የሚለውን የተለመደ ነው። ጦርነት ከጀመረበት ጊዜ ጀምሮ እንዲሁም ከዛ ቀደም ብሎ በነበረው በትግራይ ጦርነት ጊዜም ብርሃኑ ጁላ የሚናገራቸው ነገሮች እንደ ቁም ነገር ወስዶና እንደ አጀንዳ አድርጎ ለመነጋገር ትንሽ አስቸጋሪ ነው የሚሆነው። እንደው ምንም ቦታ ሳንሰጠው እንዳናልፈው ይሄ ሰው የሀገሪቱ የሚሊተሪ ቁንጮ ላይ ያለ ለዛውም የፊልድ ማርሻልነት ማዕረግ ሳይገባው የተከናነበ የጦሩ አዛዥ በመሆኑ ምክንያት ነው እንግዲህ አስተያየት መስጠት ያለብንም የሚያስፈልገው። በአጠቃላይ ከሰሞኑ ንግግሩም ከአጠቃላይ ሁኔታው የምንረዳው ነገር እንዳነሳውልህ የሰራዊቱ ወታደራዊ ቁመና ሙሉ በሙሉ በጣም አስጊ ደረጃ ላይ በመሆኑ ምክንያት ያንን በሞራል መገንባት ይፈልጋል። ለህዝቡ ኮንፊደንስ መስጠት ይፈልጋል። አዚፍ ልክ እንደ ጤናማና ለሀገር ብሔራዊ ጥቅምና ኩራት እንደቆመ ሰራዊት አድርጎ ማሳየት ይፈልጋል። ላለፉት 7 ዓመታት ይሄ በመከላከያ ሰራዊት ስም የተደራጀው ኃይል ለኢትዮጵያ ብሔራዊ ጥቅም አንዲትም ጥይት ተኩሶ አያውቅም። የትኛውም የኢትዮጵያ ጠላት ጋር ተዋግቶ አያውቅም። በሁሉም አቅጣጫ የኢትዮጵያ ድንበር ቴሪቶሪያል ኢንቴግሪቲ ሶቨርኒቲ ሲነካ፣ ግዛቷ ሲቆረስ ሲወሰድ፣ ህዝቧ ላይ ኢትዮጵያ ህዝብ ላይ በደል ሲደርስ አንዳችም ነገር አድርጎ የማያውቅ ሰራዊት እንደሆነ ይታወቃል። አብይ አህመድ ስልጣን ላይ ከወጣበት ጊዜ ጀምሮ በአንድም እንኳን ኢንሲደንት ለኢትዮጵያ ብሔራዊ ደህንነት ወይ ለኢትዮጵያ ብሔራዊ ጥቅም ሰራዊቱ ተዋግቶ አያውቅም። ከዛ ይልቅ የራሱን ህዝብ ለመጨፍጨፍ በኦሮሚያ፣ በአማራ፣ በትግራይ፣ በሌሎችም አካባቢዎች በርካታ አሰቃቂ ወንጀሎችን የፈጸመ የዘር አጥፊ አገዛዝ ጉዳይ አስፈጻሚ የሆነ ሰራዊት ነው። ራሱ ሰራዊቱ በዘር ማጥፋት ወንጀል ሊጠየቅ ሊከሰስ በፍትህ አደባባይ ሊቆም የሚገባው ሰራዊት ነው። በተለይ የሰራዊቱ ከፍተኛ መኮንኖች በቅርቡም ብርሃኑ ጁላ በሰጠው ሰሞኑን መነጋገሪያ በሆነው ንግግሩ እንግዲህ እንዳየው ከቃላት አጠቃቀሙ ጀምሮ እጅግ በጣም ዋይልዲሽ የሆነ በጣም ኋላ ቀር የሆነ አነጋገር ነው። ፕሮቶኮልም እንኳን የሌለው አንድ ወታደር ወይም አንድ ጀነራል መኮንን ሊናገሩ በማይገባ ቋንቋ ተራ ቃላትን ሲጠቀም ነበር። ምን ያመለክታል ያልከኝ ነው? አንደኛው ከፍተኛ ፍርሃትን ልመናም የሚመስል ነገር አለው። እንግዲህ ጠላቶች የሚላቸውን አካል ነው ተው እያለ ሲለምን የነበረው እኛንም ሌላውንም አካል ከፍተኛ ፍርሃት እንዳለበት ያመለክታል። በአንድ በኩል አከርካሪ ሰብር ያለው ይላል፣ በአንድ በኩል ደግሞ ልመናና ምልጃ ያቀርባል። በአንድ በኩል ከዚህ በፊት ከባድ መሳሪያዎችን ተረክበናል ይላል ከትግራይ ኃይሎች፣ እንደገና መልሶ ደግሞ ታንክና አየር መቃወሚያውን አምጡ ይላል። ሌላኛው ከዚህ ገላለጽ መረዳት የተቻለው ምንድነው? በአደባባይ የእምነት ቃል እየሰጠ መሆኑን፣ በህዝብ ላይ መከራ ይወርዳል፣ እልቂት ይደርሳል፣ አሁንም እልቂት ይቀጥላል እያለ ነው ሲያስፈራራና ሲይዝት የነበረው። ይሄ በእርግጥም ሰራዊቱ የሽብር ተግባር የሚፈጽም ወይም ደግሞ በሽብር የራሱን ፖለቲካዊ ፍላጎት ማስፈጸም የሚፈልግ ኃይል ጉዳይ ፈጻሚ መሆኑን በአደባባይ የመሰከረበት የእምነት ቃል የሰጠበት ነው። ወንጀለኛ አርሚ መሆኑን በአደባባይ እየመሰከረ ነው ያለ። እልቂት ይወርዳል፣ መከራ ይደርሳል፣ ስቃይ ይደርሳል እያለ ነው። ያለፈውን ስቃይ ያለፈውን መከራና በህዝብ ላይ የደረሰውን ሰቆቃ በግልጽ እየመሰከረ ነው። ወደፊትም ሊደርስ የሚችለውን እያመላከተ ነው። በሌላ በኩል ከብርሃኑ ጁላ ንግግር መረዳት የሚቻለው እነኚህ ሰዎች በትክክልም ደጋግመን እንደምንናገረው ሀገር ጠል ሀገር አፍራሽ መሆናቸውን ነው። በኢትዮጵያ የመከላከያ ሰራዊት መኮንኖች ታሪክ የትኛውንም የፖለቲካ ቡድን የትኛውንም ህዝብ ከሀገር ተገንጠሉ ብሎ የተናገረ የመጀመሪያው ኢታማጆር ሹም ነው እንግዲህ ብርሃኑ ጁላ የሚሆነው ማለት ነው። ራሱ ምርኮኛ የተደረገበት ውጊያ ጎብዬ ላይ ይመስለኛል የተማረከው ያኔ በኢህአዴግ ወይም ህወሓት ኃይል የሰለጠነው እንግዲህ በተለምዶ የደርግ ሰራዊት የሚባለው የኢትዮጵያ መከላከያ ሰራዊት አባል ሆኖ በዛን ጊዜ 10 አለቃ የነበረ ግለሰብ ነው። የግለሰብ በዛ ኦሪንቴሽን ያደገ አይደለም ያለፈ
ያለፈ በማይመስል ሁኔታ በርካታ ጀነራሎችና መኮንኖች ኢትዮጵያ እንዳትገነጠል እንዳትበታተን የኢትዮጵያ ዳር ድንበር ተከብሮ እና ታፍሮ እንዲኖር ዋጋ በከፈሉ ከፍተኛ መኮንኖች ወንበር ላይ የተቀመጠው ብርሃኑ ጁላ ተገንጠሉ ብሎ በይፋ ሀገር እንዲበተን ጥሪ ያቀረበ ግለሰብ ነው። ከዚህ በፊት አዳነችን ጨምሮ ሌሎቹ እንደዚህ አይነት ንግግሮች ሲናገሩ ነበረ። እንግዲህ ብዙ ነገር ልንል እንችላለን። በአንድ በኩል ድንቁርናም የታከለበት ዘመናት ምናልባትም ለ3000 ዘመናት የኢትዮጵያ አካል የሆነን ህዝብ እና አካባቢ በሱ ንግግር እንደሚገነጠል በሱ ንግግር ሀገር እንደሚቀጥል አድርጎ ማሰብ ህዝብን መናቅ ሀገርን መናቅ እብሪትና ድንቁርና የተሞላበት ነው ብለህ መግለጽ ይችላል። ህዝቡ ምን እንደሚያስብ ህዝቡ ስለራሱ ምን መወሰን እንዳለበት ይሄንን እንኳን እድል የማይሰጥ እሱ እንደፈለገ እንደሚያዝባቸው ወይ በዙሪያው እንዳሉ አጃቢዎቹ ወይ እንደሚያዘው የሰራዊት አካል አንድን ማህበረሰብ ዝቅ አድርጎ በማየት በዛ ደረጃ ፍረጃ ማስቀመጡ በእጅጉ የሚያሳዝንና ሀገሪቱ ምን ያክል አደጋ ውስጥ እንዳለች ምን ያክል አጥፊ አገዛዝ እየተጫወተባት እንደሆነ የሚያመላክት አደገኛ ንግግር ነው። በቀላል ሊወሰድ የሚችል ንግግር ነው ብዬ አላስብም። በአጠቃላይ የአገዛዙ ወታደራዊ ቁመና በቀደም በጠቀስኩልህ ደረጃ በመሆኑ ምክንያት ከጭንቀት ከፍርሃት ከመረበሽ የተነሳ እንደነኛ አይነት የዛቻና የፉከራ ንግግሮች ይደረጋሉ። በእኛ በኩል ሀቅ ነው ተናግረን የምናውቀው። ተደጋጋሚ ግን ንግግሩ ላይ እንደሰማው አትደንፉ ያለ ሲፎክር ነበረ። ድንፋታውን ሲደነፋ የከረመው የአገዛዙ ካድሪና የአገዛዙ ሰራዊት ነው። ብዙ ማሳያዎችን ማመላከት ይቻላል። አንዴ ገዳም ውስጥ ናቸው፣ አንዴ ዋሻ ውስጥ ናቸው፣ አንዴ ሸለቆ ውስጥ ናቸው፣ አንዴ 10% ቀርቶናል፣ አንዴ እየለቃቀምን ነው፣ አንዴ ቀበቶ ጭምር እናስፈታለን ተብሎ የተፎከረበት ሰራዊት የተፎከረበት ውጊያ ዛሬ ላይ በመከላከያ ሰራዊት ስም የተሰራጨው ይሄ አርመኔ ሰራዊት በየጥሻው እየተባረረ በየጥሻው እንደበግ እየተነዳ እየተማረከ የተሸከመውን ትጥቅና መሳሪያ ለወገን ኃይል እያስረከበ የሚፈረጥጥ አርሚ ነው የሆነው። ነባራዊ ሁኔታው ይሄ ሆኖ እያለ አትደንፉ በሚልበት የድንፋታ ፉከራ ብርሃኑ ጁላ ግን የሞራል የበላይነት ለመውሰድና ፕሮፓጋንዳ ብልጫ ለመውሰድ ከፍተኛ ጥረት አድርጓል። ቁም ነገሩ ግን ፕሮፓጋንዳው አይደለም። ሰዎቹ ምን ያክል ለኢትዮጵያ አደገኛ እንደሆኑና ሀገር ለመበተን ምን ያክል የሞራል ዝግጅት እንዳላቸው እና ምን ያክል እዛ ደረጃ ላይ እንደደረሱ መታሰብ አለበት። የኢትዮጵያ ህዝብ ይህን ሀገር እንደ ሀገር የሚፈልግ ህዝብ ይህን ጉዳይ ሲሪየስሊ ማየትና ራሱን ማዘጋጀት እነኚህን ኃይሎች መታገል አለበት። ዋጋ የተከፈለበትን ሀገር ከነኚህ አውዳሚዎች እና አረመኔዎች እጅ መንጠቅ እና መረከብ ያስፈልጋል እላለሁ። እንደው አርበኛ አስረስ እዚሁ ንግግር ላይ የፊልድ ማርሻሉ የጅማው ንግግር ላይ እንቆይና ይሄ ለትግራይ ህዝብ ምን ማለት ነው? አንድ ወታደራዊ አዛዥ እንግዲህ በወታደራዊ መስኩ ከሄድን የሀገር መሪ ማለት ነው። ፊልድ ማርሻል ብርሃኑ ጁላ አንድን የኢትዮጵያ አካል ተገንጠሉ ብሎ በዚህ በአደባባይ መናገር ለትግራይ ህዝብ የሚሰጠው ትርጉም ምንድን ነው? ባለፈውም ቀደም ሲልም አንተ ብላል አዳነች አቤቤ ተናገረችው፣ ጥርግ በሉን ያለችው የትግራይ ህዝብ ለኢትዮጵያ የከፈለው ዋጋ ለኢትዮጵያ ሀገረ መንግስት ምስረታ ከማንም ያልተናነሰ እንደውም የፊት መሪ ድርሻ የያዘን ህዝብ በዚህ ደረጃ ተነስታችሁ ሂዱ እያሉ መግለጽ ምን ማለት ነው? እንግዲህ እነ ጀነራል ደምሴ ቡልቶ እነ መርን ንጉሴ ሌሎችም ከፍተኛ ወታደራዊ መኮንኖች በውጭ ሀገራት በተለያዩ የወታደራዊ ዩኒቨርሲቲዎችና ኮሌጆች ገብተው የተማሩ በመስክም ሆነ በትምህርቱም የላቀ ደረጃ የደረሱ ከፍተኛ መኮንኖች የሰሩበትን ተቋም እኚህ ሰው ይዘው ምን ደረጃ ላይ እንዳደረሱ ስናስብ በእርግጥም ኢትዮጵያ እጅግ የምታሳዝን ሀገር ናት። ለማንኛውም ለትግራይ ህዝብ ትርጉሙ ምንድን ነው? ህወሓትስ እንደው ወደ ጦርነት ለመግባት ምክንያት አገኘ ማለት አንችልም ወይ? እንግዲህ በዋናነት በዚህ ጉዳይ ላይ ለትግራይ ህዝብ ምን ትርጉም አለው የሚለውን የትግራይ ህዝብ ሌጂቲሜት ወኪል የሆነ ድርጅት የፖለቲካ ኃይል ወይም ሌላው አካል ማብራሪያና ምላሽ ቢሰጥበት ወይም በተጨባጭ ሪአክት ቢያደርግበት እመርጣለሁ። እኔ ግን አጠቃላይ ሁኔታውን ማየት የምፈልገው ከኢትዮጵያ ህዝብ ከአማራ ህዝብ መብትና ጥቅም አንጻር እንደ አንድ የአማራ ፋኖ ታጋይና አመራር ይህ ጉዳይ ምንን ያመላክታል ብትለኝ ብርሃኑ ጁላና ጄሊዎቹ ወይም አብይ አህመድና በዙሪያው ያሉ ከዳሚዎች ኢትዮጵያን ምን ያክል እንደሚጠሏት በግልጽ የሚያመላክት ነገር ነው። ለወትሮ ከፍተኛ የሀገር ፍቅር ስሜት ከፍተኛ የአንድነት ስሜት ሊንጸባረቅ የሚገባው ከመከላከያ አመራሮችና መኮንኖች አካባቢ ነው። ከሌላው ካድሪም በተለየ ሁኔታ በሚወስዱት ኢንዶክትሪኔሽን ምክንያት ለሀገር ዋጋ ይከፍላሉ ተብሎ ስለሚታሰብ በየቀኑ በኢትዮጵያ ሰንደቅ ዓላማ በሚባለው ስም ቃለ መሐላ የህገ መንግስቱ ጠባቂ የሀገሩ ጠባቂ የኢትዮጵያ ብሔራዊ ጥቅም አስጠባቂ ተደርገው ስለሚገመቱ መሆንም ስለነበረባቸው ከነሱ አካባቢ እንዲህ አይነት ነገር ፈጽሞ አይጠበቅም። በተለይ ወታደር የሆነ ሰው በሀገር ጉዳይ በሀገር አንድነት ጉዳይ ስስ ልብ እንዳለው ይገመት ነበረ። ስለዚህ አንዲት አማጆር ሹም ለዛውም ወታደራዊ መኮንን በዚህ ደረጃ አንድን ህዝብ አንድን ብሔር ተገንጠሉ እስከ ማለት ድፍረት
ያገኘበት እንዲሁ ከመሬት ተነስቶ በስካር ወይ በእብደት የተናገረው ነገር ነው ብዬ ለመገመት አልችልም። ይሄ በየጓዳው በየቦታው የሚዘከር በየውስኪ ቤቱ የሚመከር አደገኛ ምክር አደገኛ ፕሮጀክት እንዳለ ሀገር የመበታተን ራዕይና ዓላማ ተሸክመው እንደሚሰሩ በግልጽ የሚያመላክት ጉዳይ ነው። የአንድ ህዝብ መገንጠል ወይም የአንድ ቀጠና ኢትዮጵያ መለየት የዛ ህዝብ ጉዳይ ብቻ ተደርጎ የሚወሰድ አይደለም። የጠቅላላ የኢትዮጵያ ቴሪቶሪያል ኢንቴግሪቲ የኢትዮጵያ ታሪክ የኢትዮጵያ ህልውና ጉዳይ ተደርጎ ነው የሚወሰደው። ለዛም ነው ሁሉም የኢትዮጵያ ፖለቲካ ኃይል በዚህ ጉዳይ ላይ ሪአክት ሊያደርግበት ተግባራዊ ምላሽ ሊሰጥበት ይገባል ብዬ መድፈር እንፈልገው። ቅድም ያነሳቸውን ጀነራሎች ጨምሮና ጀነራል ተሾመ ምጽዋ ላይ በነበረው ጦርነት የኤርትራ መገንጠል አይቀሬ መሆኑን ሲያውቁ ይሄንን ከማየት ሞቴን እመርጣለሁ ብለው በገዛ ሽጉጣቸው ራሳቸውን አጥፍተው በድናቸው ቀይ ባህር ላይ እንዲወድቅ የሆኑ እነዛ ሰዎች ያሰለጠኑት እነዛ ሰዎች ኢንዶክትሪኔት ያደረጉት በጊዜው 10 አለቃ የነበረ እንግዲህ ቀላል ነገር አይደለም በዛ ዘመን የነበረ ግለሰብ ነው ይሄንን ነገር እየተናገረ ያለው። ያን ኦሪየንቴሽን ትቶ በዚህ ደረጃ መግለጽ የቻለና የደፈረው ለምንድነው ካልከኝ በትክክልም አደገኛ እና መርዛማ ሀገር የመበታተን ፕሮጀክት በአገዛዙ ሰዎች እጅ ስላለና ያንን በግልጽ የሚያመላክት ነገር ነው። እንደው በሌላ መልኩ ቀለል አድርገን እንየው ከተባለ ደግሞ ብርሃኑ ጁላ ምርኮኛ ነው። የህወሓት ታጋዮች ማርከው ተንከባክበው እዚህ ደረጃ ያደረሱት ምርኮኛ ነው። ይሄ ኢንፌሪዮሪቲ ኮምፕሌክስ ይኖርበት ይሆናል እንግዲህ በስነ ልቦናው እነዛ ሰዎች አሁንም በወታደራዊ አቅም ወይ የስነ ልቦና ብልጫ አላቸው ብሎ ስለሚያስብ ያ ይዞት የቆየው ጥላቻም ነው ብለን ቀለል አድርገን ጉዳዩ ልናየው እንችላለን። እንደኔ ያረዳድ ግን ይህ ጉዳይ አጠቃላይ የኢትዮጵያ ህዝብ ጉዳይ በአጠቃላይ ኢትዮጵያን የሚፈልግ እንደ ሀገር መቀጠል አለባት ብሎ የሚያስብ የትኛውም የፖለቲካ ኃይል ጉዳይ ተደርጎ ነው መወሰድ ያለበት ብዬ ነው የማስበው። እንግዲህ ሌላው ሰሞኑን ከተሰሙት ነገሮች አንዱ የአቶ ሽመልስ አብዲሳ ንግግር ነው። በእርግጥ በዚህ ጉዳይ ላይ ብዙም ሜድ የምንችለው አይደለም ተደጋጋሚ ነገርም ስለሚያነሳ ሰሞኑንም ሁለቱም ሽመልስ አብዲሳም ሆነ ብርሃኑ ጁላ ወጥተው የሚናገሩት አብይ አህመድ ምን ያህል አገዛዙ አደጋ ውስጥ እንደገባ በእነዚህ ሰዎች አንደበት የአብይ አህመድን ውስጥ ያለውን ስሜት ውስጥ ያለውን ልብ ውስጥ ያለውን ነገር የምንሰማባቸው ሰዎች ስለሆኑ በቀጥታ የአብይ አህመድን ፍላጎትና ስሜት ያገኘንባቸው ብሎ መውሰድም ይቻላል። ወደ ፕሬዝዳንት ኢሳያስ ወቅታዊ ቃለ መጠይቅ እንምጣና በቀጥታ ፋኖን የተመለከተውን ጉዳይ ያነሱትን በተመለከተ አስተያየትን እንድሰጥበት ነው። ፋኖን በተመለከተ ያነሱት በዋናነት የዲዲአር ፕሪቶሪያ ስምምነትን ተከትሎ የአብይ አህመድ አገዛዝ የህወሓት ኃይሎች መሳሪያ እንዳይፈቱ ትጥቅ የማስፈታት ሂደቱን ማስቆሙን በመጥቀስ ለምንድን ነው ወደ አማራ ክልል ገብቶ ከፋኖ ጋር መዋጋት ያስፈለገው ፋኖ ላይ ጦርነት መክፈት ያስፈለገው ለምንድን ነው ብለው ይጠይቃሉ። በእርግጥ ከጥያቄያቸውና ከአጠቃላይ የቃለ መጠይቁ አውድ ስንነሳ አብይ አህመድ የፕሪቶሪያውን ስምምነት እንዳስቆመ ይህንንም ያስቆመበት ዋናው ምክንያት በአማራ ክልል ገብቶ ፋኖን ለመምታትና የአማራን ህዝብ ትጥቅ ለማስፈታት እንደሆነ መረዳት የሚቻል ጉዳይ ነው። በእኛም በሌሎች የኤርትራ ሚዲያዎችም የተገለጸ አንድ መረጃም አለ። ኢሳያስ አፈወርቂና በአብይ አህመድ መሃል የመጨረሻው ክር የተበጠሰው ከዚሁ ከፋኖ ጋር የተያዘ እንደሆነ ነው የሰማነው። አብይ አህመድ ልክ ህወሓቶች ላይ እንደዘመተው ሁሉ ኤርትራን ይዞ በአማራ ክልልም ኤርትራን ይዞ ፋኖን ለመውጋት ጥያቄ አቅርቦ ነበረ። በኤርትራ ባለስልጣናት በኩል ምላሹ አብይ የፈለገውን ያህል አይደለም፣ ተቀባይነትን አላገኘም። ስለዚህ ብቻውን ገብቶበታል። ከዛን ጊዜ ጀምሮ ነው የሁለቱ መሪዎች እንደዚሁ አለመግባባት ወደ አደባባይ መውጣት የቻለው። ይህንን እንዴት ማየት ይቻላል? አብይ አህመድ ፋኖን ለመውጋት ህወሓቶችን ጠይቋል፣ የኤርትራን መንግስት ጠይቋል። ያልጠየቀው አካል የለም። በመጨረሻም ብቻውን ገብቶ እንግዲህ የደረሰበትን መከራ የደረሰበትን መዓት እያየን ነውና እዚህ ላይ ምን ማለት ይቻላል? ግልጽ ነው እንግዲህ አብይ አህመድ ስልጣን ላይ ከመጣበት ጊዜ ጀምሮ ኢትዮጵያ ውስጥ ሲፈጽም የኖረው ነገር የቆየው ነገር ጥፋት ነው። ጥፋትን በማስፈጸም በማቀድ በማከናወንና ወደሚፈልገው ግብ በማድረስ በጣም የተሳካለት ሰው ነው እንደሚታወቀው አብይ አህመድ። ይሄንን ስኬት ለመጎናጸፍ እሱ የሚጠላው ወይም ዘመቻ ሊዘምትበት ያሰበው አካል ላይ ሊተባበር ይችላል ብሎ የሚያስበውን የትኛውንም ኃይል ለማሰለፍ ማንኛውንም ነገር የሚያደርግና ሲያደርግ የኖረ ግለሰብ ስልጣን ላይ እንደወጣ ሰሞን አሁን ላይ እየዘገየ በብዙ ሰዎች እየወጣ እንደምንሰማው የኦሮሞ ኤሊቶችን ሲያገኝ ከዚህ በኋላ አማራውን ለሺህ ዓመታት ወደ ቤተ መንግስት እንዳይጠጋ አደርጋለሁ ይላል። የአማራ ኤሊቶችን ሲያገኝ ከዚህ በኋላ የአማራ ስርዓት ተፈጥሯል፣ በእኔ በኩል የምትፈልጉት ነገር ይፈጸማል ይላል። ሌላውንም ሲያገኝ ሌላ ይላል። ታስታውስ እንደሆነ የትግራይ ላይ ጦርነት ሊጀምር አካባቢ ከፍተኛ የጥላቻ ቅስቀሳ ሲያደርግ ነው የነበረው። በጓዳ ከነሱ ጋር ሲነጋገር የነበረው ሌላ ነው። በኋላ ግን በተግባር በቅስቀሳ በፕሮፓጋንዳ ማሽኑ
ያንን ሲያደርግ ኖረ። እንዳነሳው ብዙ ሰዎችን አታሎ የፕሮጀክቱ የጥፋት ፕሮጀክቱ አካል ማድረግ ቻለ። ሌላውንም ኤርትራን መንግስትም ሌላውንም ጋብዞ የሚፈልገውን ነገር አደረገ። ከዛ በኋላ ተረኛው የአማራ ህዝብ ስለነበረ የአማራን ህዝብ ትጥቅ ለማስፈታት ያልጠየቀው አካል የለም። ህወሓትን 2-3 ጊዜ ጥያቄ አቅርቧል። የምትፈልጉትን ግዛት ወስዳችሁ የምትፈልጉትን ቴሪቶሪ ወስዳችሁ አማራ ህዝብ ላይ የማደርገውን ጦርነት ደግፉኝ፣ ከጎኔ ቁሙ፣ ኃይል ስምሪት ስጡ ብሎ ጠይቋል። የኤርትራ መንግስትን ጠይቋል። አማራው ከዚህ በኋላ የፖለቲካና ወታደራዊ ኃይል ሆኖ ከተረፈ አሰብን፣ ቀይ ባህርን አስፓየር የሚያደርግ ትውልድ የአማራ ትውልድ ዛሬም ስላለ ነገ ለእናንተ ጤናማ ሀገር እንዳይኖር ያደርጋቸዋል። ነገ ሉዓላዊነታችሁን ይደፍራል። ነገ ግዛታችሁንና የባህር በራችሁን ይነጥቃል። ስለዚህ ዛሬ መጥፋት አለበት ብሎ በጓዳ ብዙ ጥረቶችን እንዳደረገ በእኛም በኩል ውስጥ ታዋቂዎች የገለጹልን ነገር አለ። በአጠቃላይ ዓለም በሙሉ ቢተባበረው በዚህ ሰዓት አማራን ለማጥፋት ወደ ኋላ የማይል ግለሰብ ነው። በእርግጥ እየተባበረው ነው። በእርግጥ ከቱርክ ከዩናይትድ አረብ ኤሚሬት እና ከሌሎች ሀገሮች የሚመጡ ወታደራዊ ቁሳቁሶች ድሮኖችን ሙሉ በሙሉ ህዝብ ላይ እየተጠቀመ ነው ያለው። ከዓለም አቀፍ አበዳሪ ተቋማት የሚገኝን የገንዘብ ድጋፍ ከምዕራባውያን የሚገኝን በእርዳታ በፕሮጀክት የሚመጣ ዶላር ሙሉ በሙሉ ለጦርነቱ እየዋለ ነው ያለው። አሁንም ለጥፋቱ እየዋለ ነው ያለው። ስለዚህ ይሄ የተለመደ የሱ ባህሪውና መገለጫው ስለሆነ ምንም አዲስ ነገር የለውም። ነገ ደግሞ ሌላኛው አካል ጋር ተመሳሳይ ግጭት ውስጥ በሚገባበት ጊዜና ተመሳሳይ ጦርነት በሚጀምርበት ጊዜ ለዛ ተቃራኒ ነው ብሎ ያሰበውን ኃይል ለማሰለፍ ከፍተኛ ጥረት ያደርጋል። ከዚያ አኳያ የተነገረው ነገር በዛ አንግል የሚታይ በአጠቃላይ ከአብይ አህመድ የአረመኔነትና የአጥፊነት ባህሪ አንጻር ልናየው የምንችል ጉዳይ ነው። ሌላው አርበኛ አስረስ ሰሞኑን የምክትል የጠቅላይ ሚኒስትር አቶ ተመስገን ጥሩነህ ወደ ባህር ዳር አካባቢ መጥቶ ነበርና በአንድ ንግግር ላይ እናንተን የገለጸበትን አስተያየት በተመለከተ ነው የገጠሙን ደንቆሮች ናቸው፣ ጉደኞች ናቸው በሚል ነው የገለጻችሁ። ምናልባት የንግግሩን ሙሉ አውድ የሚመለከታቸው ቴሌቪዥን ጣቢያዎች የሚተላለፍ ከሆነ ልናገኝ እንችላለን። በመረጃ ምንጮች ያረጋገጥነው ግን እናንተን የገለጸበት መንገድ ደንቆሮችና ጉዶች ናቸው ነው ያለው። ምን እያለ ነው ተመስገን ጥሩነህና ጓዶቹ? እንግዲህ በዚህ በፖለቲካ ፍረጃ ውስጥ ራስ ጠልነት የሚባል እሳቤ ያለ መሳይ። ራስ ጠልነት ማለት ከራስህ ወገን በተቃራኒ የተሰለፈን ኃይል በመወገን በራስ ላይ ተቃራኒ ፖለቲካዊ ውግንና መያዝ ነው። ይሄ እንዴት ተፈጠረ ያልክ እንደሆነ ረጅም ጊዜ የቆየ ጉዳይ ነው። በተለይ ከጣሊያን ቀኝ ግዛት ወረራ ጊዜ ጀምሮ የነበረ የባንዳነት እንቅስቃሴ አለ። ከዛ በኋላ በነበረ ስሁትና ይድረስ አረዳድ የአማራውን ኤሊት በፊውዳል ስም፣ በአገር በዝባዥ ስም፣ በጨቋኝ ስም የራሱን ወገን የመታገል እነ ዋለልኝ መኮንን ፎርሙሌት ያደረጉት ኮይን ያደረጉትን ፖለቲካ ፊሎሶፊ የምታስታውሰው ነው። አማራና ትግራይን በተለይ ጨቋኝ እንደሆነ አድርገው የተፈረጀ ነገር ነበረ። ከዛ ቀጥሎ በዚህ በኢህአፓ ውስጥ የነበሩ አማራዎችም የነበራቸው ወጣ ገባ ያለ የኤርትራ ጥያቄ ቅኝ ግዛት ጥያቄ ነው የሚል፣ የብሔር ጥያቄ የብሔር ጭቆና አለ የለም የሚለውን የብሔሮች የነጻነት ጥያቄ ነው የሚል እነኚህ ለወጉ ፖለቲካል ዲስኮርስ የሚመስሉ ነገር ግን በዋናነት የአማራ ጥላቻ በከፍተኛ ሁኔታ የተሰበከባቸው ዘመናት ናቸው። ያ ዘመን ከፍተኛ ፖለቲካ ሽንቁር ፈጥሮ በተለይ በደርግ ጊዜ ከፍተኛ አማራ ኤሊቶች በቀይ ሽብርና ነጭ ሽብር ምክንያት ተጨፍጭፈው የትውልድ ክፍተት ከተፈጠረ በኋላ ነው ቲፒኤልኤፍ 1983 መንግስት መሆን የቻለው። ያኔ መንግስት ሲሆን ደግሞ የተቀረጸ ህገ መንግስትና አጠቃላይ ፖሊሲ ዶክመንቶች በሙሉ ከአማራ በተቃራኒ የተሰሩ ነገሮች ናቸው። ተመስገን ጥሩነህ የዛ ትውልድ የዛ አሰላለፍ የዛ ሰለባ ውጤት ነው፣ የመጨረሻው ውጤት መሆኑ ነው። ስለዚህ ይሄ ራስ ጠልነት ወይም ባንዳነትን በልቡ የተሸከመ ግለሰብ ስለሆነ በዚህ ደረጃ የራሱን ወገን እንደሚታወቀው የፋኖ ኃይል የአማራን ልዕልና ለመመለስ አማራን ከጥፋት ለመታደግ የአማራን ህልውና ለማስከበር ከአረመኔ አገዛዝ ጋር እየተዋጋ ያለ ኃይል ነው። ይህንን ኃይል ደንቆሮ ብሎ የሚሳደበው አካል እንዳልኩ ራስ ጠልነት የተጣባው አስተሳሰብ ነው። እንደው በድንቁርናው በምን መመዘኛ እንደሆነ ባይታወቅም